السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. أما بعد فيقول سبحانه: أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. لقد جاءكم رسول من أنفسكم عزيز عليه ما عنتم حريص عليكم بالمؤمنين رؤوف رحيم. ويقول سبحانه: يا أيها النبي إنا أرسلناك شاهدا ومبشرا ونذيرا. ويقول سبحانه: وما أرسلناك إلا رحمة للعالمين. صدق الله العظيم. ودي حريم ቤተሰቦች ያው ይሄ የእናንተ ቴሌቪዥን ነው። ፕሮግራማችን ለይለተል ጁምዓ ነው። እንግዲህ ለይለተል ጁምዓ ፕሮግራማችን በነብዩ ሰለላሁ ዐለይሂ ወሰለም ታሪክ ላይ በዋነኝነት ነብዩ ሰለላሁ ዐለይሂ ወሰለም እንግዲህ ለዓለማት ዝነት እንጂ ለሌላ አላክነህም ያላቸው አላህ Subhanahu Wa Ta'ala እንዲሁም ደግሞ በሙእሚኖች በጣም አዛኝና ሩህሩህ መሆናቸውን የገለጸላቸው እንዲሁም ደግሞ የአላህን እንግዲህ ትእዛዝ ጀነት አላችሁ ብለውም ያበስሩ እንዲሁም ደግሞ ያመጹትን ደግሞ ቅጣት አላችሁ ብለው ደግሞ የሚያስጠነቅቁ የሆኑት ነብይ ናቸው። ይሄን ሁሉ አላህ መልእክት አስይዞ ለሰው ልጅ ዝነት አድርጎ የአላህን ሪሳላ የሰው ልጅ የተፈጠረለትን ዓላማ አላህ Subhanahu Wa Ta'ala አላህን የሰው ልጅንም ይሁን ጂንንም የኸለቁትን ሊገዙ ነው ያለውን መልእክት በማድረስ ረገድ እንግዲህ የተለያዩ ነብያቶችን ሩሱሎችን ልኳል። የመጨረሻው መደምደሚያ ነብዩ ሰለላሁ ዐለይሂ ወሰለም መሐመድ ናቸውና እሳቸውን እንግዲህ ለዓለም ወዝነት አድርጎ ለአጠቃላይ ለሰው ዘርም ይሁን ከዛም ውጪ ላሉት ሁሉ የነብዩ ሰለላሁ ዐለይሂ ወሰለም እንግዲህ አዛኝነት ይታወቃልና እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ያው ተነግሮ አልቅም የሳቸው ጉዳይ። ነገር ግን እንግዲህ ትንሽ ጨለፍ እያደረግን እንሄዳለን። ግን አንድ ሰው ማንሳት ፈልግን ነው ዛሬ አጠሪቁ ኢለል መዲና ይላል። እንግዲህ ዛሬ ራሳችን ጉዞ ወደ መዲና የሚል ነውና ይህንን ኪታብ ያዘጋጁ ትልቅ ሰው ናቸው። ቅርብ ጊዜ አልፈዋል። የዛሬ 25 ዓመት አካባቢ ረህመቱላህ ዐለይሂ አንድ ትልቅ ዓሊም ነበሩ። እሳቸው አልፈዋል። እሳቸው እንግዲህ ካዘጋጁት ኪታብ መሃል ላይ እንግዲህ የነብዩ ሰለላሁ ዐለይሂ ወሰለም መምጣት ተከትሎ ነብዩ ሰለላሁ ዐለይሂ ወሰለም የዋሉልን እንግዲህ በመምጣታቸው የዋሉልን ውለታዎች አሉ። እሳቸው ከመጡ በኋላ እንግዲህ የተለያዩ እንግዲህ ከሰሃቦች ታቢዒዎች አቢዶች ዓሊሞች ሴቶችንም ጨምሮ ዛሂዶችንም ጨምሮ የተለያዩ ሰዎች እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ክብርን የሰጡበትን አገላለጽ የገለጹበትና ረውዳ ላይ ሆኜ ብለው የሳሉትን ስዕሎች እንግዲህ ያው የተገለጠላቸውን ነገር ያስቀመጡበት አጠሪቁ ኢለል መዲና ኪታብ ላይ ውፉዱል ኡማ በይነ የደይ ነቢይሃ ይላሉ። ስለዚህ እንግዲህ ስለዚህ ሙአሊፍ ትንሽ እንነካካና ያንን ደግሞ በጥልቀት እንግዲህ ኢንሻአላህ ለማየት እንሞክራለን። እንግዲህ ሸኻችን አብሮ የሚቆዩ ሼህ ነስረዲን ኢብራሂም ፍቃደኛ ሆነው እዚህ በመገኘታቸው በእኔም በእናንተም ስም እያመሰገንኩ እንግዲህ ለይለተል ጁምዓችን እንደተለመደው ሰላት ዐለ ነብይ በማውረድ እንጀምራለን። አብራችሁ እንድትሉ በአክብሮት ጋብዛለሁ። اللهم صل وسلم على سيدنا مولانا عدد من صلى عليه وعدد من لم يصلي عليه صلى الله وسلم عليه. اللهم صل وسلم على سيدنا مولانا محمد صلاة لا ينقضي مددها ولا ينقضي أمدها ولا يحصى عددها. اللهم صل وسلم على سيدنا مولانا محمد الآمر بتكرار الكلمة الطيبة المأمور بقوله عز وجل فبالذي أحسن الزكية صلى الله عليه وعلى آله وصحبه ما در صحاب بشرابه. اللهم صل وسلم على سيدنا مولانا محمد المصطفى المختار. اللهم صل وسلم على سيدنا مولانا محمد
جن الظلام ووقف صوب الغمام اللهم صل وسلم على سيدنا مولانا محمد منعت مطوقة وسرت الوفود مقربة ومشرقة اللهم صل وسلم على سيدنا مولانا محمد معزوفة الرود وجرى المداد بالدروز اللهم صل وسلم على سيدنا مولانا محمد ما عدا الرفاق وحنا مشتاق إلى الدلاق اللهم صل وسلم على سيدنا مولانا محمد معند إليه ركائب وساقات إليه النجائب اللهم صل وسلم على سيدنا مولانا محمد وما ضاءت الشمس وما سليت الصلوات الخمس اللهم صل وسلم على سيدنا مولانا محمد ما در شارك ووقف غاسق اللهم صل وسلم على سيدنا مولانا محمد أو مضى بارق ونضق ناضق اللهم صل وسلم على سيدنا مولانا محمد ما طاف بالبيت العتيق ضعيفا ووقف بعرفات خير واقفا اللهم صل وسلم على سيدنا مولانا محمد ما دام ذكرك مشكورا وفضله مشهور اللهم صل وسلم على سيدنا مولانا محمد ما دام ذكرك مشكورا وفضله مشهورا اللهم صل وسلم على سيدنا مولانا محمد መርሐባ ውድ ተመልካቾቻችን ተመልሰን መጥተናል። እንግዲህ ያው ለይለተል ጁሙዓ በዋነኝነት ሰላት አለ ነብዩ ሁላችንም መበርታት ይጠበቅብናል። እንግዲህ ፕሮግራማችንም እየተከታተልን ሰላት አለ ነብዩ ሰለላሁ ዐለይሂ ወሰለም ላይ ያወርደን እንቀጥላለሁ። እንግዲህ ያው ይህንን ኪታብ ላይ አጠሪቁ ኢለል መዲና ከተጻፈው ላይ ውፉዱል ኡማ በይነ የደይ ነብይሃ ካሉት ጋር ትልቅ ዓሊም የዘመናችን እንግዲህ ሼኽ አልሐሰን ነደዊ ይባላሉ። ህንዳዊ ዓሊም ናቸው። እንግዲህ ለዚህ ኡማ ብዙ አበርክተዋላቸው። ቢያንስ እንግዲህ ወደ 300 አካባቢ ጽሁፎችን አበርክተዋል። ኪታቦችን የተለያዩ ሪሳላዎችን ጽፈዋል። እንግዲህ በኡርዱም ቋንቋ እንዲሁም በአረብኛም ቋንቋም ጽፈዋል። ብዙ ሙአለፋቶች አሏቸው። እንግዲህ የተወሰነ እየነካካን እንሄዳለን። እንግዲህ እንግዳችን ሼህ ነስረዲን ኢብራሂም እንግዲህ የተወሰነ በሳቸው ላይ አንዳንድ ሀሳቦችን ካነሳን በኋላ ወደ ተነሳንበት ጉዳይ ላይ ኢንሻአላህ እናመራለን። ያው መጀመሪያ ለቀድ ጃአኩም ረሱሉን ነው ሸኾቹ ወሲ አርሐመዳን بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على المبعوث رحمة للعالمين وعلى آله وصحبه ومن تبعهم بإحسان ليوم الدين الحمد لله قدم أستاذ محمد جمركو لا ملك أصبنا الله سبحانه وتعالى رسوله صلى الله عليه وسلم ماجنيت لنيا نبي ملاكاتشو تلتس أقامهونون بمحلانو الله لقد لا مملو لا ملك أصبنا قدم ملو دمو تحقيقنا بأرقت ለናንተ ነብይ መጣላችሁ ይላል። መጣባችሁ ሰው መጣላችሁ ትልቅ ጸጋ ስለሆነ
ረሱሉን ሚን አንፉሲኩም ወፊ ቂራአቲ ወርሽ ሚን አንፈሲኩም ከምርጦቻችሁ ወይም ከራሳችሁ ጎሳ ነቢይ መጣላችሁ ዐዚዙን ዐለይሂ ማ አኒቱም ሐሪሱን ዐለይኩም ቢልሙእሚኒነ ረኡፉር ረሂም ለእናንተ የሚጨነቅ ለሙእሚኖች ረኡፍ አዛኝ በጣም ሩህሩህ የሆነ ነቢይ መጣላችሁ ይላል አላህ ሱብሓነሁ ወተዓላ። እና በተቻለ መጠን ሌሊተል ጁሙዓ ሐሪማ የሚከታተል አጠቃላይ ዓለም ላይ ያሉ ሙስሊሞችም ሌሎችም በእያንዳንዱ ስራችን ላይ ይሄ ስራ አላህን ያስደስታል ወይስ አያስደስትም? ይሄ ነገር ረሱላህ ሰለላሁ ዐለይሂ ወሰለም አላህ ነቢዩን አርአያ አድርጎ ስለላከልን ነቢዩን ሰለላሁ ዐለይሂ ወሰለም ያስደስታል ወይስ አያስደስትም ብለን እያንዳንዱን የምንሰራውን ስራ መገምገም ወሳኝነት አለው። ነጋዴው ንግዱ ላይ ይህ ሐላል ነው ወይስ ሐራም ነው? ጋብቻ ላይ፣ ገበያ ላይ የምንበላው ነገር ሐላል ነው ወይስ ሐራም? የምንበላው ሐላል ሲሆን ለልጆቻችን የምናበላውም ሐላል ሲሆን የሚወለደው ልጅ ምርጥ ልጅ ይሆናል፣ ለሀገር ለዓለም የሚጠቅም ልጅ ይሆናል። በእያንዳንዱ ስራችን ተግባራችንም ንግግራችንም ጭምር አላህን ሱብሓነሁ ወተዓላ ያስደስታል ወይስ አያስደስትም? ትልቁ ነጥብ እዚህ ላይ ነው። ሙዓዊያ ሻምን በሚያስተዳድርበት ጊዜ ሰሒህ ሙስሊም መዘገበት ሐዲስ ላይ እስኪ ደብዳቤ መልእክት ጻፍልኝ ምክርን ምከርኝ ብሎ ለእሜታ አይሻ ምክር እንዲመከር ይልካል ደብዳቤ። እሜታ አይሻ እናታችን አይሻ ረዲየላሁ ዐንሃ ምናሉ ረሱል ሰለላሁ ዐለይሂ ወሰለም ብሏል፣ መን አርደላህ ቢሰኸጢ ናስ አላህን ለማስደሰት ብሎ ሰውን ያስከፋ ማለት ሊከፋ ይችላል። ሁለት አይነት ግጭት የሆነ ድርጊት ስንሰራው አላህ የሚደሰትበት ቢሆን አጋጣሚ ሰዎች ሊከፉ ይችላሉ። አላህን ለማስደሰት ብሎ ሰው ቢከፋ ረዲየላሁ ዐንሁ ወአርዳ ዐለይሂ ናስ አላህ የሚደሰትበትና ሰዎችም ይደሰቱበታል። ሰውን ለማስደሰት ብሎ አላህን ያስቆጣ ግን ሰኺጠ አላሁ ዐለይሂ ወአስኸጠ ዐለይሂ ናስ አላህን ይቆጣበታል። ዛሬ አላህን ያስከፋበት ሰውን ለማስደሰት ብሎ ያን ሰው እንዲቆጣበት ያደርጋል። ስለዚህ በእያንዳንዱ ስራችን ላይ መቼስ በኒ አደምን ማስደሰት ጋያቱን ላ ዩድረክ ይባል ላ ዩድረክ የማይገኝ ግብ ነው ማለት ሰው ሙሉ ለሙሉ ማስደሰት አይቻልም በኒ አደምን። ወሪደላህ ጋያቱን ላ ዩድረክ አላህን ማስደሰት ግን የማይቀር ጉዳይ ነው። በእያንዳንዱ ነገር የአላህን ሱብሓነሁ ወተዓላ ትእዛዝ የረሱላህ ሰለላሁ ዐለይሂ ወሰለም ትእዛዝ ለምን ሀያታችን እንዲያምር ኻቲማችን እንዲያምር ቀብራችን እንዲያምር የምንሄድበት ሰላም እንዲሆን ራሳችን መገምገም ኢንሻአላህ ማረም ከወንጀል መራቅ ይሄ ዋጅባቶች ላይ ደግሞ በጣም መጠንቀቅ ሐራም ነገር ላይ ደግሞ መራቅ ትልቁ ነገር ከሐራም መራቅ ዋጅቦቹን መስራት ከዛ በኋላ ነው ሱናዎቹ የሚጨመሩት ማለት ነው። ማሻአላህ የተጀመረው ርዕስ በጣም ትልቅ ነው። አጠሪቅ ኢለል መዲና ፕሮፌሰር አቡ ሐሰን ስማቸው አሊ ነው። ፕሮፌሰር አቡ ሐሰን ነዲዊ በልጃቸው ስም ነው የሚጠሩት። ስማቸው አሊ ነው። የዘር ግንዳቸው ከሰይድና አሊ ዘር እንደሚመዘዝ ነው ታሪካቸው ከዚህ በፊት ያነበብ ነው። ወደ 300 ኪታብ አካባቢ ጽፏል። ኪታቦቻቸው ደግሞ በጣም ጠንካራ ናቸው። ለምዕራቡ ዓለም እንግዲህ የምዕራቡ አስተሳሰብ ሙስሊሙን ዓለም በጣም እየተቆጣጠረው ነው ዛሬም ድረስ። የሚገርመው የምዕራቡን ስልጣኔ መቀበል እንዳለብንና መሰልጠኑን ተቀበላለን መሰይጠኑን መጠንቀቅ እንዳለብን የሚያመላክቱ ብዙ ነገሮች ሳውዲ ላይ ታህፊዝ የህፍዝ ማዕከል እንዲቋቋም ያደረጉ እንደገና ደግሞ እናታቸው በጣም ሪያዱ ሳሊሂን በቃላቸው ያሐፈዙ 40ን ያሐፈዙ እናትየው ሐፊዘል ቁርአን አባትየው ሹብሃትን እንኳን ይጠነቀቁ እንደነበር ነው ታሪካቸውን ያነበበው አቡ ሐሰን ነደዊ ፕሮፌሰር አቡ ሐሰን ነደዊ በአረቡ በዓለም ላይ ለውጥ ያመጡ በጣም ኪታቦቻቸው ደግሞ ከዘመኑ ጋር የሚሄዱ ናቸው። ለዘመኑ ይሄ ለመጥፎ አስተሳሰብ ምላሽ የሰጡ በጣም ድንቅ ዓሊም ናቸው። ለንደን ላይ ፍርድ ቤት ቀርቧል ተከሰው ህንድ ላይ ታስሮ ተፈቷል። ብዙ እንግልት ያዩ ግን በጣም ጠንካራ በጣም ደግሞ ይሄ እንትናቸው ላይ ለዲን እስላም ያደረጉት አስተዋጽኦ ቀላል አይደለም። ወደ 300 ኪታብ አካባቢ ነው የጻፉት። እንደው ለበረካው የተወሰኑትን እንጥቀሳለን። ዓለም ላይ ወደ 29 ሀገር አካባቢ ተተርጉሟል። ሀገራችን ተርጉማ ይተርጉም አላውቅም። አንደኛው ማዛ ኸሲረል ዓለሙ ቢኢንሒጣጢል ሙስሊሚን ቢኢንሒጣጢል ሙስሊሚን ማዛ ኸሲረል ዓለሙ ቢኢንሒጣጢል ሙስሊሚን የሚል በጣም ድንቅ ኪታባቸው ነው። ወደ 29 ሀገር አካባቢ ተተርጉሟል። በእንግሊዘኛ በስፓኒሽ ማለት በሙስሊሞች ውድቀት ዓለም ያጣው ነገር ምንድን በሙስሊሞች ወደ ኋላ ወድቋል። ሙስሊሞች ቀርቷል። ምክንያቱም ባልቀር ኖሮ የሰው ልጅ ድስቱሩ ማንዋሉ ቃኑኑ ህጉ ቁርአን ነው ሐዲስ ነው
በሙስሊሞቹ ውድቀት ዓለም ያጣው ነገር አለ። ዓለማችን የመጣው ይሄ እድገት ስልጣኔ ሐዳራው መሰልጠኑን ብቻ አይደለም ያመጣብን መሰይጠኑም ጭምር ነው። የሙስሊሞች ስልጣኔ ቢኖር መሰይጠኑን ድምጥማጡን ያጠፋል። ስልጣኔ ማለት በቁርአን መዳኘት ነው። እኛ የምናውቀው ስልጣኔ በሐዲስ መዳኘት ነው። ስልጣኔ በዑለማዎች ኢጅማዕ መዳኘት ነው። በቂያስ መዳኘት ነው። በእነዚህ ነው። እነሱን የያዘ ስልጣኔ ቢሆን ኖር ይሄ ዓለማችን በጣም ትልቅ ነበር እና በሙስሊሞቹ ውድቀት ዓለም ያጣው ምንድነው ይላል። ከዛ ውስጡ ላይ ይዳሳል። አንዱ ዓሊም የግብፅ ዓሊም ናቸው። ወደ 17 ጊዜ ታሰሩ። መጨረሻ ላይ በቅርቡ አንድ ጊዜ ወርተነዋል። ይሄ ኪታብ ብቻ ራሱን የቻለ ሸርሕ ያስፈልገዋል። ማዛ ከስረ العالم بانحطاط المسلمين ይሄ ድንቅ ኪታባቸው ነው አንደኛው ማለት ነው። ሌላው ሁለተኛው በጣም የሚታወቀው ኢለል ኢስላሚ ሚነል ጀዲድ ይላል። እስልምናን በአዲስ መልክ ማለት እስልምና በአዲስ መልክ እንዲቀረሰው የሞተውን ሙስሊም ለማንቃት የሚል ኪታብ አለ። ኢዛ ሐበት ሪሑል ኢማን የኢማን ይሄ ነፋሃት ሲመጣ ወደ ራስ ላይ ሲመጣ የሚያመጣው ለውጥ ይሄ የሚገርም ኪታባቸው ነው። ሌላው አሁን ዛሬ የምናነበው አጠሪቁ ኢለል መዲና በጣም የሚገርመኝ ነው ወላሂ። ወደ መዲና ጉዞ በሚል ፕሮፌሰር አቡ ሐሰን ነደዊ በጣም ኢሻራ እንደመናም ተኝተው ረውዳው ላይ ነው። በኋላ እናወራዋለን። ረውዳው ላይ ሆኖ እንግዲህ የመዲና መናም አጂብ ነው። ትንሽ ሰዓት ነው ግን እያንዳንዱ በየበሩ ይመጣብኛል። ከሰሃባ ጀምሮ ከታቢዒ ጀምሮ ይሄ ያለው አጂብ ነገር ነው። የሚያስለቅስ ነው። ውፉዱን ወፉዱል ኡመቲ በይነ የደይ ነብይ በይነ የደይ ነብይ የሚለው ዛሬ የምናወራው። ሌላው ዓለም ላይ በጣም የሚታወቀው ሪጃል ፊክር ወዳዕዋ ፊል ኢስላም ይሄ አዛህር ላይ ከዚህ በፊት ታሪኩን ያቀርበውት የአዛህር ዑለማዎች በሙሉ ያጸደቁት ድንቅ ኪታብ ያሉት ሪጃል ፊክር ወዳዕዋ ፊል ኢስላም የሚል መጽሐፋቸው ላይ ሲረቱ ኻተሙን ነቢይን ፊል አጥፋል ለልጆች ደግሞ ያዘጋጇቸው ይሄ ኪታብ የተዘጋጀው ይሄ ተማሪዎች ኢብትዳኢ ተማሪዎች ጠይቋቸው ያዘጋጁት ነው። ሲረቱ ኻተሙን ነቢይን ሊል አጥፋል ለህፃናቶች ራሳቸውን የሚመጥን የረሱሉን ሲራ ያዘጋጁበት ነው። የሰሃቦች አሉበት፣ የታቢዮች አሉበት። የተወሰነ የነብዩ ሰለላሁ ዐለይሂ ወሰለም ታሪክ ጋሩ ሒራ ጋሩ ሰውርን ይዳስሳል። ይሄ በጣም የሚገርም ነው። ማለት መልእክቱ ምንድነው? ልጆቻችን የረሱሉን ሐያት የታቢዮቹን ሐያት የሰሃቦቹን ሐያት ማስተማር ግድ ይላል። የአንቢያዎቹን ሐያት ማስተማር ግድ ይላል። አለበለዚያ ይሄንን ካላስተማርናቸው ሰው የሚያስተምራቸው ፈላስፎችን ነው። የተለያዩ በፈሳድ የተሞሉ ሰዎች ጥሩ ተደርጎ ዓለም ላይ ተስለው ስለሚመጡ እነሱን ነው የሚያስተምሯቸው። ለዛ ታሳቢ ተደርጎ ለህፃናት ያዘጋጁት ነው። ነዝራቱን ፊል አደብ ስለ ጽሁፍ ያዘጋጁት ነው። ፊ ሲረቲል ሐያት የሚል መጽሐፍ አለ። ሌላው የሚገርመው አስራኡ በይነል ፊክሪየቲል ኢስላሚየ ወልፊክሪየቲል ገርቢየ ፊል አቅጣሪል ኢስላሚየ የሚል ነው። የምዕራቡ አስተሳሰብና የሙስሊሞች አስተሳሰብ ግጭት አለ፣ ትግል አለ፣ አሁንም አለ። ምዕራቡ መሰልጠኑን ብቻ አይደለም በምዕራቡ በሌላው በሙስሊሙ ዓለም መጫን የሚፈልገው። አሁን እኮ አንዳንድ አረብ ሀገሮችን ካየናቸው የምዕራቡ አስተሳሰብ ጉጧቸዋል ማለት ትችላለህ። ብዙ ነገሮችን ድብቅ አድርጓቸዋል። ብዙ ነገሮችን እንዲቀር አድርጓቸዋል። ሐታ ህገ መንግስታቸው እንኳን የሚቀዳው ከነ ፈረንሳይ ከምዕራቡ ዓለም እየሆነ ይሄ የሁለቱን ትግል ያወጡበት ነው። በጣም የሚገርመኝ መጽሐፍ ነው። ሌላው ደግሞ መጽሐፋቸው ስለ ሱሉክ ጽፏል። ሱሉኩን ያስነበቡበት አንዳንድ ሰዎች እይታ አብሶ በዘመናችን በቅርብ ጊዜ ዘመን ሱሉኩን አስተሳሰብ ተሰውፉን አስተሳሰብ የሚያጠለጥሉበት ዘመን የመጡበት ብቅ ያሉበት ስለነበረ ሱሉክ ከፍቅሃዎች እንደማይጋጭ ያወሩበት ስለ ነሽ አብዱል ቃድር ጂላኒ ጽፏል። ስለ ኢማም አልገዛሊ ጽፏል። ስለ ተቅዩዲን ሱብኪ ጽፏል። ሌላው ስለ ነቁሸይሪ ጽፏል። ሐሪስል ሙሐሲቢ ጽፏል። ፉቃሃዎቹ ህግን ነው ብዙ ጊዜ ጥረት የሚያደርጉ። ይሄ ሱሉኮቹ ደግሞ አዳብን ይሄ አተኽሊያ ወተሕሊያ ወተስኪያ የሚባላል አለ። ተኽሊያ ልብን ማጽዳት፣ ከዛ ታሕሊያ ማስዋብ፣ ከዛ ተስኪያ መጨመር፣ ከዛ ነፍሲያን ደግሞ ለዋማ ይሄ ከአማራቱ ወለ ለዋማ ማድረግ ራሷን ምትወክስ ወንጀል ሲሰራ ማለት ነው። ከዛ ወደ ሙጥመኢና አብራሪ ሙኽሊስ ሙኽቢቲን ሙሕሲኒን ሙኽሊስ የሚባሉ ነገሮች አሉ እና የሱሉክ ሰዎች ከፉቃሃዎች ጋር ከሸሪዓው ከዛሂረ ሸሪዓ ጋር አይጋጭም። ፉቃሃው ኢስቲንጃን መጠበቅ ውዱእን መጠበቅ እንዴት መስገድ እንዳለብን ይናገራል። ስለ ልብ ጉዳይ ግን ብዙ እንትን ላይለን ይችላል።
እነዚህ የሱሉክ ሰዎች ደግሞ ልብህ እንዴት ነው? የምትሰግደው ለማን ነው? ውዱ የምታደርገው ለማን ነው? ሐጅ የምታደርገው ለማን ነው? የምትጾመው ለማን ነው? ዛሬ ትንሽ ጉንፋን ይዞኛል አፎትላ የሚል እነዚህ የተወሰኑ መጽሐፎቻቸው ናቸው ማለት ነው። ፕሮፌሰር አቡ ሐሰን ነደዊ በጣም የሚገርም። ስለዚህ መጽሐፋቸው ደግሞ ተቀባይነት አግኝቷል። በሌላ በኩል ደግሞ አስተሳሰባቸው ሳፊም ሰፊም ናቸው። ለዲን الاسلام ይሰራል የሚባልን አካል የሚንቁበት ነገር የለም። የተብሊግን ጀማ ለምሳሌ ህንድ ላይ ሲነሳ ኒዛሙዲን ሼህ መሐመድ መውላና ኢልያስ ላይ የሰጡት ምርጥ አስተያየት አለ። ይሄ የዳዕዋው ስራ ለዲን الاسلام የሚጠቅም መሆኑ እዛው ያደጉበትም ነው። በልጅነት እኮ እዛው ተብሊግ ላይ ነበሩ ሰው ናቸው። እዛው ነበሩ። እዛው ላይ ነበሩ። እንትኖቹም ላይ ጽፎ ላይ ማለት የሐያቱ ሰሃቸው ላይ ይሄ መግቢያዎች ምናምኖቹ ላይ ኪታቦቹ ሐያቱ ሰሃባ ላይ ሙንተኸብ መግቢያው ላይ ምስክርነታቸውን ስለ ኪታቦቹ የሰጡት እንደገና ደግሞ ሼህ መሐመድ መውላና ኢልያስ ይሄንን በጀመሩበት ያመጡትን ለውጥ ማለት ነው። ሰውየው በጣም እንትን የራሴን አስተሳሰብ ብቻ የማይሉ ለዲን الاسلام የሚሰራ የትኛው አካል በጣም ይገርም ነው። ሰፊነት ነው። ለዲን الاسلام እስከሰራ ድረስ ጥሩ ነው ብለው ይሄንን መናገራቸው ቀላል አይደለም። አይ ብዙ ጊዜ እንደውም ይሄ ከተብሊግ ጋር ተያይዞ ሲነሳ የአንዳንዴ ይሄ ከተብሊጉን ለመተቸት አንዳንድ ሰዎች የሚጠቀሙባቸው የዕልም ክፍተቶች አሉ ብለው ለመጠቀም ይሞክሩበት ሂደት ነበር እና ሁልጊዜ ግን በተለይ ተጻራሪ ወገን ተብሎ የሚታሰቡት እንኳን ሰለፊ አካባቢ ያሉ ሰዎች ተብሊጉን ለመንካት ጀመር ያደረጉና ሐሰን ነደዊ ብቅ ሲሉባቸው የሳቸው የዛ ፍክር ግኝት መሆናቸውን ሲያውቁ ደግሞ እንደው እንደ ሐሰን አልበስሪ ማን ነው እንደ ሐሰን ነደዊ የመሳሰሉ ሰዎችን ያው ለግሶናል ይሄ ፍክር ብለው እንደው አልፎ እንዳይሄዱ ከሚያረጋቸው ሰበናዎች ትልቁ ነገር ያው አቡ ሐሰን ነደዊ ያው ትልቁን ቦታ ይዛሉ ማለት ነው። እና ጠንካራ ሰው ነበሩ። እንግዲህ ምናልባት እሳቸው ያዘጋጁት እንትን ነው የሚኖረን። እስቲ ኢንሻአላህ ወደ ተመልካቾቻችን ኢንሻአላህ ከአፍታ ቆይታ በኋላ ተመልሰን ስንመጣ እንግዲህ ቀጥታ ወደ አነሷቸው ነጥቦች ኢንሻአላህ እንመለሳለን። አብራችሁን ትቆዩ በአክብሮት ጋብዛለሁ። መርሐባ ተመልካቾቻችን ተመልሰን መጥተናል። እንግዲህ የዛሬው እንግዲህ ፉዱል ኡመቲ በይነ የደይ ነቢይሃ የሚለው ከዛ ከአጠሪቁ ኢለል መዲና ወደ መዲና ጉዞ ከሚለው ኪታባቸው ላይ የአቡ ሐሰን ነደዊ ኪታብ ነውና እንግዲህ የዛንን አንስተን ኢንሻአላህ እንትን እንላለን። እንግዲህ ወደ ሼህ ነስረዲን እመራቸዋለሁ። ይሄ ነገር በጣም የሚያጅብ ነው ማለት ጀማዓዎች ብለው ዓለም ላይ እንግዲህ ከፍ አሉ ናቸው። ከፍ ብለው ያው ይሄንን ነገር ለኛ እንትናቸውን ታሪካቸውን አስቀምጠው የሄዱ ያው በተነበበ ቁጥር ለያው መልቂያማ ሰዎች ባነበቡት ቁጥር አጅሩን ያገኛሉ። ይሄ ነገር ይሄ ኪታብ የመጣባቸው ይሄ የተጻፈበት አጠሪቁ ኢለል መዲና ነው። ወደ መዲና ጉዞ በሚል ነው የተጻፈው ኪታቡ። ይሄኛው ኪታብ የተጻፈበት ዋናው ዓላማው መዲና ላይ ሆኜ ረውዳ ላይ ሆኜ ይላሉ። ረውዳ የጀነት ጨፍ ያለ ረሱል ሰለላሁ ዐለይሂ ወሰለም እዛ ላይ ረካዓተይን የሰገደ حرم الله جسده من النار ጀሰዱን ከጀሃነም حرام አድርጓል። የውመል ቂያማ ከሚነሱ ቦታዎች አንዱ ነው። ረውዳ ማለት ከየት ነው? እስቲ ነገርማ ረውዳ ማለት ማበይና በይቲ ወሚንበሪ ረውደቱን ምን ሪያድል ጀና በቤቴና በመንበሪ መካከል የጀነት ጫፍ ያላሉ ረሱል ሰለላሁ ዐለይሂ ወሰለም እዛ ቦታ ላይ የሰገደ ጀሰዱን ከጀሃነም حرام አድርጓል። ሐታ ጅዝአ ነኽል የነኽሉን ጉቶ የቴምሩን ጉቶ እንኳን አንስተው ረሱል ሰለላሁ ዐለይሂ ወሰለም የቀበሩት ከዛ ስር ነው። የውመል ቂያማ ከሚነሳው መካከል ይሄ ረውዳ የውመል ቂያማ ማይገጥመው እንትን አይሰምጥም መሬት በሚፈርስበት ሰዓት ይላሉ። እሳቸው እዛ ሆኜ ማምሻ ላይ ቁጭ ብዬ ነው አሉት። ኩንቱ አምሲ ፊ ረውደቲ ፊል መስጂድ ነበዊያ በረሱል ሰለላሁ ዐለይሂ ወሰለም መስጂድ ላይ ቁጭ ባልኩበት ምሽት ላይ ይላሉ ማምሻ አካባቢ وحولي جمع حاشد من المصلين والمتعبدين بعضهم في ركوع وبعضهم في سجود وتلاوة القرآن سبحان الله كل ذلك كان جديرا بأن يشغلني عن التفكير في التاريخ وفي رجال الماضي ولكن صحابة غشيتني من الذكريات القديمات لم أستطع لها دفعا ولم أملك لها قهرا. ይሄ እንደ ኢሻራ ነው የሚባለው።
ቁጭ ብለው ልክ እንደ እንቅልፍ ሸለባ ያደረገ አይነት ሆኖ አንዳንዴ እንትን የምንለው ነገር አለ በመንቃትና በመተኛት መካከል እንጂ ወደ መሬት ምናምን ተኝተው አይደለም። በእንደዛ አይነት ሰዓት እያለው መጣብኝ እንደ የሚሸፍነኝ ነገር መጣ ይላሉ። ከዛ ረአይቱ ከአነ ዑዘማء هذه الأمة عاشوا من جديد የዚህ ለዚህ ማለት የረሱል ሰለላሁ ዐለይሂ ወሰለም ኡመት ትላልቆቹ ለእስልምና ታሪክ የሰሩት ጭብጥ ሰርተው ያኒ ለዲን الاسلام ሰርተው ያለፉ ትላልቅ ሰዎች መጡብኝ በአዲስ መልክ የተቀሰቀሱ መሰለኝ ይላሉ። وجاءوا وفودا يصلون في هذا المسجد العظيم ويسلمون على النبي الكريم ويقومون بواجب الإجلال والتكريم والامتنان والاعتراف بالجميل يشهدون له على اختلاف طبقاتهم بأنه هو الذي أخرجهم بإذن الله من الظلمات إلى النور. تلالقوش صحابوش عند أبو بكر الصديق عند عمر تلالق لدين الإسلام يسروت بمرو برسول صلى الله عليه وسلم دريه لي ለዚያራ መጥተው ረሱላህ ሰለላሁ ዐለይሂ ወሰለም ዘይረው ይላሉ። እንግዲህ አቡ ሐሰን ናደዊ ናቸው። ይሄ ቀላል አይደለም። አላህ ሊያሳይ ሲፈልግ በትንሽ ሰዓት ብዙ ቦታ አሁን ረሱል ሰለላሁ ዐለይሂ ወሰለም አንዳንዴ ቁጭ ብለው እኮ ስንት ቦታ አየሁ የሚሉበት ነገር አለ። ምናም ላይ አይደል እንዴ እስራ እንደዚህ መሃል ላይ ብዙ ነገር አለ። እስራ በአካል ነው፣ ግን አንዳንዴ በመናም እያት የመጡ ማዓት ነገሮች አሉ። ይሄ ግን ቁጭ ባሉበት በትንሽ ሰዓት ነው። ትላልቆቹን አየሁኝ ለረሱል እንትን ታሪካቸውን ጽፎ ያሳለፉ ለውጥ ያመጡ በነብዩ ሰለላሁ ዐለይሂ ወሰለም ዙሪያ ላይ ቀርበው ለረሱላህ ሰለላሁ ዐለይሂ ወሰለም ሰላምታ ሲያቀርቡላቸው ይላሉ አቡ ሐሰን ናደዊ። ይሄ ጠሪቁ ኢለል መዲና ላይ ከዛ ለነብዩ ሰላምታ ቀረው። ለምን ቢአንሁ هو الذي اخرجهم باذن الله من الظلمات الى النور በአላህ ፍቃድ ከጨለማ ወደ ብርሃን ወደ ኑር ያስወጣቸው እሱ ነው ረሱል ሰለላሁ ዐለይሂ ወሰለም መሆናቸውን ይመሰክራሉ። ወሚን الشقاء الى السعاده ከጥመት ወደ ሰዓዳነት ያወጣቸው ነብዩ ሰለላሁ ዐለይሂ ወሰለም እሳቸውን ማለት ለመዘየር በጀማ ሆኖ አዩዋቸው ይላሉ። ሱብሃንአላህ ዙልማት ጀምዕ ነው፣ ዙልም ሙፍረድ ነው። ዙልማት ድቅድቅ ጨለማ፣ አንድ ጨለማ ብቻ አይደለም። የሪባ ጨለማ አለ፣ የጣዖት አምልኮ ጨለማ አለ፣ የፍትህ የመታጣት ጨለማ አለ፣ ሴት ልጅ የመቀበር ጨለማ አለ። ከብዙ ጨለማ ወደ ብርሃን ወደ ወጣቸው ረሱላህ ሰላምታ ሲያቀርቡ ከሸቂይነት ወደ ሰዓዳነት ከጥመት ወደ ትክክለኛው መንገድ ወሚን ዒባደቲል ዒባድ ኢላ ዒባደቲላህ ወህደሁ ሰው ባሪያን ባሪያ ከማምለክ አላህን በብቸኝነት ወደ ማምለክ ያስወጣቸው። ወሚን ጀውሪል አድያን ከሃይማኖቶቹ ዙልም በሃይማኖት ስም ተሰይሞ ዙልም ይሰራል። አሁንም ጀውር ይሰራል። ጀውር ማለት ዙልም ነው፣ በደል ኢላ አድል ኢስላም ወደ እስልምና ፍትሐዊነት። ወሚን ደይቅ ዱንያ ኢላ ሰዓቲሃ ከዱንያ ጥበት ወደ ሰፊው የዱንያ የአኺራም ሰፊነት ያስወጣቸው ነው። ረሱላህ ሰለላሁ ዐለይሂ ወሰለም ለመዘየር ጀማ ሆኖ አዩዋቸው ይላል። ያውን አንዳንድ ሰው ቢናገረው ተረፍ ይመስላል። እስከ 300 ኪታብ የጻፉ ፕሮፌሰር አቡ ሐሰን ነደዊ ናቸው። እሳቸው ዓለም ላይ እንዲህ ያለ ከተባለ ዘመናችን ትላልቅ ዓሊም አፉን ነው የሚዘጋው አይደል? እነ ዶክተር ኡስታዝ ቃርዳዊ ኡስታዝ ብሎ ነው የሚጠራቸው። ሌሎችም አሉ በየቦታው ማለት ነው። ሐሰን ነደዊ የሚያደንቅ ማለት ነው። በጣም ጉደኛ ዓሊም ናቸው። በነገራችን ላይ እስልምና ላይ ጽንፈኛ ያልሆኑ በጣም ገር የሆኑ ተይሲር የነበራቸው በምዕራቡ አስተሳሰብ ላይ ግን የሰላ ሰይፍ ናቸው። ለውጥ አምጥቷል። ህንዶችን በማንቃት ዓለምን በማንቃት ማለት ይቻላል። መዲና ዩኒቨርሲቲ ላይ ያቀረቡት እንትላለ፣ አዝሃር ላይ ያቀረቡት አለ፣ እንደገና ቤሩት ላይ ያቀረቡት አለ። በጣም ጉደኛ ዓሊም ናቸው ሐሰን ነደዊ ረህመቱላህ ዐለይህ። እሳቸውን ይህ ቃል በነገራችን ላይ ረቢ ሳዕድ ብን ወቃስ ረዲየላሁ ዐንሁ ልኮት ወደ ሩሱም ጋር ልከዋል። መቼም ዝም ብሎ ውጋ የለም በሰሃባ ላይ። መጀመሪያ መልእክትና ደርስ ነው በዲን الاسلام ላይ ዝም ብሎ መጨፍጨፍ አይደለም። ከዛ ረቢ ወደ ሩስቱም ይላካል። ተራ የሚባል ሰሃባ ነው። ሩስቱም ማለት ማን ነው? ሩስቱም ማለት የሮሞች ንጉስ ነው። ንጉስ ነው። ወደ እሱ ነው የሚላከው። ከዛ የሮም ነው ሩስቱም የእንትኖቹ ኪስራ ነው። የእናንተ ዲናችሁ በምንድን ነው የሚያዛችሁ ብሎ ይጠይቀዋል። መጀመሪያ ላኢላሃ ኢለላህ መቀበል አለብህ አሉት። ለሱ አልቀበል የምትል ከሆነ ለዚህ ህዝቡ ለሰዎቹ ላኢላሃ ኢለላህ እንድናደርስ በሩን ክፈት፣ ዳዕዋ እንድናደርግ። እምቢ ካለ ደግሞ ሰይፍ ወይ ፈርድባል ወይ ፈርድብናል አለው። በጣም ደነገጠ ለንጉሥ ይህን ቃል መናገር።
የናንተ ሃይማኖት በምንድነው የሚያዘው ብሎ ሲለው ምንድናችሁ እናንተ ብሎ አለው ለራሱ እሱ ምናለ نحن قوم ابتعثنا الله لنخرج العباد من عبادة العباد الى عبادة الله እኛ አላህ ያላከን ሰዎችን ባሪያን ከማምለክ ወደ አላህ ማምለክ አለው ومن جور الاديان الى عدل الاسلام ከሃይማኖቶች በደል ግፍ ወደ እስልምና ፍትሃዊነት ለማውጣት ومن ضيق الدنيا ይላል ወይም ومن ضيق በሁለቱም ቢቀራ ያወጣል ከዱንያ ጥበት الى سعه الدنيا والاخره የዱንያም የአኺራም ስፋት ሰዎችን ለማስወጣት ነው አላህ Subhanahu Wa Ta'ala የላከን ሚገር መልእክት ለእስልምናን ያስቀመጠው ባሪያ ከማምለክ ወደ አላህ ማምለክ ከሃይማኖቶች ግፍ በሃይማኖት ስም ሃይማኖቱ መሰረቱ ግፍ ላይሆን ይችላል ግን በሃይማኖት ስም ስንት ነገር ነው የሚሰራው ነው በሃይማኖቶች ስር ሆኖ የሚሰራ ግፍ አለ አድል ለሌለ ጀውር እሱ ወደ ኢላ አድል الاسلام ወደ እስልምና ፍትህ ለማውጣት ነው ይሄን ረሱል ሰለላሁ ዐለይሂ ወሰለም اتخذوا احبارهم ورهبانهم ይላሉ اربابا من دون الله احبارهم اتخذوا احبارهم ورهبانهم اربابا من دون الله በቀን የሚገርም እኮ የሀገራችን እንትኖች ደግሞ የሚጨምሩት መጽሐፍም አለ አሁን ኦርቶዶክስ የሚጨምረው አለ ከኦሪጂናል ነው ግልጽ ነው አይደል እያንዳንዱ በራሱ ጊዜ የሚጨምረው አለ የሚገርመው መሰረቱ እስከ መጥፋት ድረስ ደርሷል ግን ወደፊት ኦሪጂናሎችን መያዝና ያንን ማነጻጸር ወሳኝነት አለው አላህ እስልምና ለሰጠን አላህ አልহামዱሊላህ እና እንደዛ የሚሉ ይመስላል ጀማዓዎቹ ይላል وشهدون على انفسهم بانهم غرسوا الاسلام وزرعوا النبوة وانهم እያለ ነው የሚያወራው እነዚህ ሁፉዶች በሙሉ መጣብኝ ከዛ በኋላ እንደገና ቀናስል فرأيت فريقا يدخلون من باب جبريل باب جبريل ይባላል መዲና ላይ አሁንም አለ ማማ አለ መዲና መግቢያ ላይ አለው ያው ያንዳንዱ ባብ የራሱ ባብ አለው ባቡ ጅብሪል ባቡ ሰላም ባቡ እንደዛ ያመጣል ሌላ ከባቡ ጅብሪል ደግሞ የሚገባው ውፉድን አየው ጀማዓን ይላሉ ሐሰን الندوي በጣም وهو اقرب الابواب الي እኔ ካለውበት ቅርበት ያለው ነው አሉ عليهم السكينه والوقار يعلوهم نور العلم وسيم التفكير وقد ملأوا الرحاب بين باب جبريل باليسار الى باب الرحمه باليمين سبحان الله ቁጥራቸውን ላውቀው አልቻልኩም سألت البواب عنه فقال ዘበኛውን ጠየቁት ይሄ በጀማዓ ሆኖ እንግዲህ በትንሽ ሰዓት ነው የሚያዩት የሚገቡት እነማን ናቸው ብዬ ጠየቁት ይላሉ ከዛ اللهم صل وسلم ምን አለኝ هؤلاء اعلام الامه وائمه العلم وعباقرة الانسانيه እነዚህ ትላልቅ ሰፍ የሆኑ ብልህ የሆኑ ትላልቅ ዓላም የኡመቱ ምሁሮቹ ናቸው እዚህ ጀማዓ የሚገቡት ተባልኩኝ ይላል ونوابغ الوجود كل واحد منهم امام الامه እያንዳንዱ ኡመት ነው በቁጥር አንድ ቢሆነው ራሱን የቻለ ብዙውን ሻፊን ባንድ ተረጉማቻለ እና አቡ ሐኒፋ እና ኢማም ማሊክ እና ኢማም ባኸሪ እና ኢማም ሐንበሊን ባንድኮ እንትን አይሉም ኡመትን ያቃናቸው መሻይኾቻችን ሰው እነ ዳኒ ሰብስቦ ኸልቅን ማቃናት አንዳንዶቻቸው ይላል አንዱ ገጣሚ በቁጥር አንድ ናቸው በተግባር ግን ብዙ ናቸው ልክ ካነ ኢብራሂም ኡመተን እያንዳንዱ ኡመት ነው ይላሉ ሐሰን الندوي ومؤسس مكتبة ومبتكر علم ومرب جيل ያው ጀነሬሽን ትውልድን ያቃኑ ብዙዎቻቸው ወቀር خلدت آثارهم ታሪካቸውን ጽፈው ያስቀመጡ ናቸው ተብዬ فامتدت على العصور والعفاق ከአጽናፍ እስከ አጽናፍ ከዘመን ወደ ዘመን ታሪካቸው ተሸጋግሮ ወደኛ ያደረሱ ትላልቆች ናቸው ተባልኩኝ አሉ وصارت في ضوء علومهم በኢልማቸው ብርሃን ጨለማን ያበሩ ናቸው واجتهادهم ለእስልምና ያደረጉት ትግል وتحقيقهم الأجيال بعد الأجيال ትውልድን ጄነሬሽን ያበጁ ትላልቆች ናቸው ከዚህ ጀማዓ ሚገቡት ተባልኩኝ ይላሉ አቡ ሐሰን الندوي አገላለጻቸው ይገርማል አላሁ አክበር ከዛ አንዳንዶቻቸው ጠቀሰው ቀሰማ منهم ጠቀሰልኝ ይላሉ مالك بن أنس إمام مالك وأبا حنيفة النعمان ومحمد بن إدريس الشافعي وأبا عبد الله أحمد بن حنبل وليس بن سعد المصري يقبص ليس وعبد الرحمن بن عمرو الأوزاعي إمام الأوزاعي رحمة الله عليه ومحمد بن إسماعيل البخاري ومسلم بن حجاج القشيري
ومحمد بن محمد الغزالي ما هو الغزالي ትንሽ የተወሰነ ግን እንንካ ምናልባት አሁን እነዚህ ሰዎች ኡመቱን መርተዋል ታክሰዋል ስንል እንደው ትንሽ ተመልካቾቻችን መቼም ያው እዛ ላይ የሁሉም አይደለም የሚተከሰው እንደው ትልቅ አስተዋጽኦ ካረጉት ባህል የተወሰነ ነገር ገረፍ ያረጉ ነውና እነዚህ ሰዎች ምን አስተዋጽኦ አድርጓል ለምሳሌ አቡ ሐኒፋን እናንሳና ከትልቁ እንደው እስቲ አቡ ሐኒፋ ረህመቱላሂ ዐለይሂ اللهم صل وسلم على سيدنا አቡ ሐኒፋ ስማቸው ኑዕማን ኢብኑ ሳቢት ናቸው አስላቸው ወደ ህንድ ሄዳል መዲና ላይ ኩፋ ላይ ኢራቅ ላይ ነበሩ ለመጀመሪያ ጊዜ ደግሞ ፊቅህን የመሰረቱን የዘረጉ ናቸው ለነሻፊም ለነኢማም ማሊክ ይሄ ማይካን ነገር ነው ሙአስስ ሸኻቸው ሐማድ ኢብኑ ዘይድ እስከ መካ መጥቷል በግዳድን መጥቷል በነገራችን ላይ አቡ ሐኒፋን ስናሳውስ ኢማሙ ሻቢ እናደንቃለን ይሄ ታወቀ ታሪክ ነው አቡ ሐኒፋ ብልህ የነበሩ ነጋዴ ነበሩ እያንዳንዱ ንግድ ሲነግዱ ሐላል ነው ወይስ ሐራም ነው ይሉ ነበር ደግሞ አይምሯቸው በጣም ብልህ ነበር አሁን ለኢብኑ ጃህም ለሰፋን ኢብኑ ጃህም የሰጡት ምላሽ ደግሞ ፍጥነታቸው የሚያጅብ ነው አልፊቁል ከቢርን የጻፉ ናቸው አውሰጥን ጽፏል አቡ ሐኒፋ ረህመቱላህ ዐለይሂ ኡመትን ያቃኑ ትልቅ ዓሊም ናቸው 40 ዓመት በሌሊት ውዱ የሰገዱ ናቸው ይላል 40 ዓመት በሙሉ ሌሊት የሰገዱ ናቸው አኽላቃቸው ደግሞ ውብ የሆነው ኑዕማን ማለት ፊቂን የመሰረቱ እነ መሐመድ ኢብኑ ሸይባን እና አቡ ሱፊያን ያወጡ ጀግና ናቸው አቡ ሐኒፋ ረህመቱላህ ዐለይሂ ፊቂን ለመጀመሪያ የመሰረቱ ናቸው ኡመትን ሰብስበው ያመጡ ናቸው የሳቸው እንትን ስራ ደግሞ ቀላል አይደለም አሰር በይነ ራዕይ ወደ ራዕይ ቢሏቸው አሰር ይሄ አሰርና ምንድነው ይሄ መድረሳዎች አሉ አይደል አሁን መካ አካባቢ ከሐዲስ ብቻ የሚሉት አለ ቀጥታ ወደ ኢራቅ አካባቢ ደግሞ ወደ ራዕይ አካባቢ የሚያዘነብሉ አለ ግን እነዚህ ብዙ ፊቅህን ለኡመት ያበጁ ናቸው ኑዕማን ኢብኑ ሳቢት ስልጣን ይሰጣላቸው መንሱር አቡ ጃዕፈር አልመንሱር ስልጣን እኔ አልችልም እኔ አይሆንልኝም አልፈልግም አሉ ውሸታም ልትችላለህ ሲላቸው ምን አሉ እንዴ እንደዛ መትል ኮን ውሸታምን ሰው ስልጣን መስጠት ማለት ጥፋት ነው አሉ እኔ ፍጥነት ግልጽ ነው አሉ ካዝነት ሲላቸው እንዴ ታዳ ካዚብ ያልከውን ሰው ስልጣን እንዴት ተሰጠዋል አላቸው ለዲን الاسلام ሲሉ ታስሮ እስር ቤት ነው ሞት ታስሮ ነው ሞት ለዲን الاسلام ወላኪን ታስረው ትናቸው መዘባቸውን አላህ ደግሞ ይላል አንዱ ዓሊም ሊሳነ ስድቅ አራቱን ብዙውን ኢማም አልአውዛዒ እኮ መዘመስረው ነበር ወደ 41 ሱት ይቆጥራቸው ወደ 49 አካባቢ መዝሐብን መስርተው መዝሐባቸው በኋላ ከሌሎች ወጥቶ የቀረ አንዳንዶቻቸው ሙሪድ ባለማግኘታቸው እንጂ የመዘብ ኢስሐቅ ኢብኑ ራህውያ ነው የመዘብ ባለቤት ደሬ ራሳቸው ፊቅ ያበጁ ናቸው ኢማም አልአውዛዒ ያበጁ ናቸው ሱፊያን ለይሳ ለራሱ ليس الزالي فلله الدرهم بلو كل كرسيس على 40 امام الشافعي رحمه الله يسن قبر لما بزيروበት ጊዜ አራት ነገር ኢልም አሉ ኸረም አሉ ፊቅ አሉ ቸርነት አራት ስጦታ ተሰጥቷል አለይስ ወፍቀሁ ሚን ማሊክ ወላኪን ተላሚዘው ለሚደግኑ ለዋሉ ኢማም ሻፊዒ ለይስ ከደይ ከሸክ በፊቅ ቢበልጥ እንጂ አያንስም ግን ሙሪድ አላገኘም እንግዲህ ሙሪድ መሪድ ከሆነ አስቸጋሪ ነው የሚደውግንለት አላገኘም እንጂ ትልቅ ዓሊም ናቸው ያው ሐዲስ ላይ እንግዲህ ምናልባት እንደው ለተመልካቾቻችን ግልጽ ለማድረግ እንዳጠቃላይ ያው በነብዩ ሰለላሁ ዐለይሂ ወሰለም ጊዜ የነበረው የነብዩ ሰለላሁ ዐለይሂ ወሰለም ያው ቁርአኑን የተረዱበት ሰሃቦች ሐዲሱ የተረዱበት ያው ቋንቋውንም ስለሚያውቁት ይገባቸዋል ይሰሩበት ነበር ስለዚህ አሁን ችግሩ ምንድነው ሰሃቦቹ በተለያየ ሀገር ተበተኑ ስለዚህ የሰሙትን ያስተላልፉ በቆዩበት ሂደት ላይ የታቢዒዎች ዘመን መጣ ስለዚህ የተወሰነ እንግዲህ የጉዳዩን የተረዱበት መንገድ ፊቅህ ማለት የቁርአኑና የሐዲሱን ምን ለማለት ፈልጎ ነው ብለህ የተረዳህበትን መንገድ በትክክል ነብዩ ሰለላሁ ዐለይሂ ወሰለም ያን ነገር ለመግለጽ የሄዱበትን መንገድ መቃሲደ ሸሪዓዎቹን ከግምት በማስገባት የሐዲሱን የቁርአን ነቅለ በማድረግ ቋንቋውን በማየት አህካሞቹን በማየት ያን ነገር ስርዓት የሚያሳስራ ነው ስለዚህ ከቁርአኑም ከሐዲሱም የወጣ ነገር አይደለም ከልባቸውም የፈለጉትን የልብ ወለድ አምጥተው የሚጨምሩበትን ጉዳይ አይደለም መነሻቸው ምንድነው ቁርአኑ ነው ሐዲሱ ነው ቁርአኑ ሐዲሱ ግን ዘመናቶች እየመጡ በመጡ ቁጥር የቋንቋው ሰዎች በቀላሉ ይረዱት የነበረው በዛ ሰዓት ስለዚህ አጀሙም ሲቀላቀል የሌላውም ቋንቋ ተናጋሪ ሲቀላቀል ነገሩን የሚረዳበት መንገድ መስመር እየሳተ መምጣቱ የግድ የዚህ አይነት ዒልሞችን ማዘጋጀት አስፈላጊ ግዴታ ሆነ
ስለዚህ ይህንን ዒልምን ለማዘጋጀት እንግዲህ በዋነኝነት እንግዲህ አቡ ሐኒፋ ያው ሲጋሩ ታቢዒን ከሚባሉት ነው። ጥቂት ሰሃቦችን ካገኙ ግን በታቢዒ ደረጃ የሚጠቀሱ ሰው ናቸውና ስለዚህ ራሳቸው ለዚህ ዲን በተለይ ያው ኡሱሎቹ በሌላ እንግዲህ ከሌሊተ ጁምዓ ውጭ ያሉ የፊቅህ ኡሱል ምን ያተኩራል የሚለው ኢንሻአላህ በሌሎች ፕሮግራሞች የምናመጣው ይሆናል። ስለዚህ አንድ መሰረት አለው። ያ መሰረት አንድ መዝሐብ ሲነሳ የመዝሐቡ መሰረት ምንድነው? ቁርአን ሐዲስ አለ። ከዛ በኋላ ኢጅማዕ አለ፣ ቂያስ አለ፣ አቅዋል ሰሃባስ ኢስቲድላል ይኖራል ወይ? አንዳንዴ ደግሞ መዲና የሚኖሩ ሰዎች ፊዕል መዲና ፊዕላቸውስ ንግግራቸውስ የሚሉት ነገር አላቸው። እነዚህ ለእያንዳንዱ መዝሐብ የተሻለ እስልምናውን ወደፊት ከማምጣት አንጻር አቅጣጫ ከማስነጻራ ትልቅ አስተዋጽኦ አድርጓልና ኑዕማን ኢብኑ ታቢት በጣም በሚገርም ደረጃ ቅድም ያላችሁት ሻዕቢ በልጅነት ዒልም ሲመላለሱ ያል ግን የዕልም ሰው አይደሉም። ነጋዴ ነው፣ የንግድ ቦታ ናቸው ወላጆቻቸው ጋር። ግን ገና ሲያያቸው ግን የሚያዩበት ነገር ከዛ ምን አላቸው? እኔ አንተ ላይ የማይብህ የዕልም አቀባበል አለ፣ የዕልም አቀባበል አለ። ንግድ መቼ ነው የሚያጠግቡት መቼ ነው ሲሏቸው፣ እሺ ምን ዕልም መማር ነው አለብኝ? ብትሻ ተፍሲር አሏቸው። ተፍሲር ቢማር ምንድነው? የቁርአን ተፍሲር ትማራለህ፣ ከዛ ሌላው ታስተምራለህ ከቁርአን አውጥተህ ማዕናው። ሌላስ አሉ ሐዲስ ምንድነው? ሐዲስ ማለት የረሱል ሰለላሁ ዐለይሂ ወሰለም ለዚህ ሰነድ እንግዲህ ኢማሙ ሻፊዒ የኩፋው ትልቅ ዓሊም ናቸው ብሎ አሏቸው። ሌላስ ፊቅህ አሏቸው። ፊቅህ ደግሞ ምንድነው ስሏቸው ኢማሙ ሻፊዒ ምን አሏቸው? ከቁርአን ከሐዲስ አውጥተህ እስንባጥ አው መቃሲደ ሸሪዓ የሸሪዓ መቅሰድ አለ ሁሉ ነገር ባውስ። በነገራችን ላይ ኢማሙ ሻፊ ለዚህ ነው የሚደገነቁት። ይሄ የራእዩም አሰሩም ሁሉም ኢስቲንባጡም ስናወጣ ከዛ በማይጋጭ መልኩ ነው። ሸሪዓ ላይ ደግሞ ለምሳሌ መዲና ደርሳችሁ ቁረይዛ ደርሳችሁ እንጂ ሰላት አትስገዱ አሉ ረሱል። መነሻው እሱ ነው። መነሻው እንደዛ አሉ። ምን ማለት ነው? አስር ማናችሁም በኒ ቁረይዛዎች ጋር የሚባለው ቦታ ላይ አስር ስገዱ። የይሁዳዎች ቦታ ውጊያ ነው ይሄዱ ያሉ። ስለዚህ ማንም ሰው አስር መስገድ አለበት በኒ ቁረይዛ ነው አሉ። ጥቅል ነው ዛሂር ቃሉ። ማንም ሰው መስገድ አለበት በኒ ቁረይዛ ነው አሉ። መንገድ ላይ አስር ገባባቸው። ከፊሎችም ነው እንዴ ረሱል ሰለላሁ ዐለይሂ ወሰለም በፍጥረት እንድመጣ ፈልገው እንጂ የግድ አስር እስከሚያልፍ ድረስ በኒ ቁረይዛ ካልተደረሰ አትስገዱ ማለት አይደለም። ለአንድ ሰው ቆመ እንዳትቀመጥ በአስቸኳይ ድረስ ብንለው አንድ ቦታ እንደው ጭራሽ እንትን ቢመጣባት ትቀመጥ ነው እንዴ? ከነጭራሹ ቢደክም አትቀመጥ ማለት አይደለም። ምሳሌ ነው ጠቀስኩት። እና ዓላማው ቶሎ ለመፍጠን እንጂ አትስገዱ ለማለት አይደለም ብሎ ከፊሎቹ ሰገዱ። ሌሎቹ ደግሞ የለም በኒ ቁረይዛ ደርሳችሁ እንጂ አትስገዱ ተብሏል። በጣም የሚገርም ነው ደግሞ ተብሏል ብሎ ቀጥታ ወደዛ ሄዱ። ስለዚህ አስሩ አሁንም ይሁን ይምሽብንም ምን ሰግደው በኒ ቁረይዛ ነው አሉ። ረሱላህ ሰለላሁ ዐለይሂ ወሰለም የሰገዱት ተነገራቸው፣ እነዛም ተነገራቸው። እነዛም እንዲህ ብያችሁ ነበር ለምን ሰገዳችሁ ብሎ አልወቀሱም። አሁን እነዚያዩት መቃሲን ነው የነቢዩን ንግግር ከበስተጀርባው ውስጡ ላይ ያዘለው ቶሎ በፍጥነት ኑ ነው እንጂ እንትን አትበሉ ማለት አይደለም። ለምሳሌ በአሁኑ ሰዓት ፊቂ ማንጠቀም ከሆነ እኮ ስንት አዳዲስ ነገር መጥቷል። ፊቂ ያስፈልጓል እኮ ለዓለማችን። የግድ ያንን ብቻ ካልነው እኮ እንዴት ነው ጧፍ እኮ ኢህራም እኮ አውሮፕላን ላይ የሚደረግበት ዘመን ነው አለን አይደል? በፊታው መሬት ላይ ነው የሚደረገው። ስለዚህ መቃሲደ ሽራ እነዚህ ዑለማዎች ሚገርም ሊሳነ ስድቅ ተደረገላቸው። አቡ ሐኒፋ ከዛ እንዲህ ሲሏቸው ወደ ፊቂ ገቡ። በሌላ በኩል የአቡ ሐኒፋ ዘመን ፈላስፋዎች የበዙበት ዘመን፣ ፈላስፋዎቹን ረድ ያደረጉበት የግሪክ ፍልስፍና የህንዱ ፍልስፍና እስልምና ገብቶ የሚናጥበት ነበር። ሌላው ደግሞ ከሃይማኖት ውጭ ብቻ ሳይሆን ሙስሊም ሆኖ ራሱ ወደ መላሂዳ ወደ ፍልስፍና የናጣቸው ነበሩ። ፍልስፍና ማለት ከቁርአን ከሐዲስ የሚጋጨውን ቁጭ ነው አረኩት። እና ሐማድ ብን ዘይድ ባሉበት እኮ ነው ይሄ መላሂዳዎች ሶስት ጥያቄ ጠይቀው ወዲያው እንመለስ። ሌላ ለኩል መስኑኢን ሳኒዕ ነው። እኛ ለሚሰራ ነገር ሁሉ ሰሪ አለ አይደል? እዚህ ከሊፋ ህንጻ ዝም ብሎ ተሰራ ቢል አንድ ሰው እንዴ መጀመሪያው ካልነበረም ብለህ ታስረዳል። ለእያንዳንዱ ዓለም የሚመራው በራሱ ነው እንጂ የሚመራው አካል የለም። ይህ ማለት ዞሮ ዞሮ ፈጣሪ የለም ወደ ማለት ያስኬዳል። ይህንማ መመለስ አለበት አቡ ሐኒፋ ነው ተባሉ። ተነገራቸው። ሰይድና ኑዕማን ኢብኑ ሳቢት አቡ ሐኒፋ ረሕመቱላህ ዐለይህ ኢማሙል አዕዘም ናቸው። እንደ ኢማሙ ሻፊዒ እኮ አልፊቁ እያሉን አላ ሙሐመድ አላ ኑዕማን ኢብኑ ሳቢት ይላሉ፣ ያደንቋቸዋል። ሁሉን ዕያሉን አላ አቡ ሐኒፋ ነው። እንደዛ ምክንያቱም ከዛ በኋላ አንተ ለውጥ ብታመጣ ብዙ ብታመጣ መነሻው ነው። ለዚህ እኮ ነው የገጠር ሐሪማዎች ያቀሩ ኡስታዞች መናቅ የለባቸው። ትላንትና መነሻ ናቸው። ዛሬ የፈለገው ቢደርስ አንድ ሰው አንድን ሐርፍ ላስተማረኝ ባሪያ ይሆንለታል እስከ ማለት ተደርሷል። እና ሰይድና ዓሊ
ስለዚህ እነ ሻፊ ያደንቋቸዋል አቡ ሐኒፋ ረህመቱላሂ ዐለይሂ ከዛ አቡ ሐኒፋ መመለስ አለባቸው ተባለ እሳቸው በቀጠሮ አርፍደው መጡ ለምሳሌ 2 ሰዓት ቢባል 4 ሰዓት እንደማለት እንዴ ቀጠሮ ማያከብር ሰው ነው እንዴ እነዚህ ምሏቸው አይ መጀመሪያ ዘግዩበትን ምክንያት ጠይቁኝ አሉ አቡ ሐኒፋ ረህመቱላሂ ዐለይሂ ስንት ኸልቅ ባለበት ምንድነው አይ የሆኑ ሰዎች መጥተው እኮ መርከብ ያለ ምንም ካፒቴን ለመርከብ መሪ ያስፈልጋል ያለ ምንም ካፒቴን በራሱ ሄዶ እቃውን ጭኖ አራክፉ ሲመለስ ነበር እኔ እንዴት መርከብ ያለ መሪ በራሱ ይመራል ብዬ ከነሱ እየተከራከ አታ እንዴ መርከብ እንዴት ያለ መሪ ይመራል ብሎ ከነሱ ሰዎች ጊዜውን አቃጥላል አሉ ብዥ ያለባቸው ሰዎች በሙሉ አመና ቢረብል ዓለሚን አሉ ለመርከብ መሪ ካስፈልገው ለሰማይ ለምድር ለፀሐይ ለጨረቃ የሚያወጣው የሚያጠልቀው የሚያመሸው የሚያነጋው ፈጣሪ ያስፈልጋል ማለት ይሄ ምላሽ ማለት ከአኽላቃቸው መካከል አንዱ ምን ነው አራጡ መርሐባ መቼም አቡ ሐኒፋ ራሱን የቻለ ሌላ ያስፈልጋቸዋል ዓለም ላይ ያው እንደ አካባቢ ዓለም ላይ ብዙ መዘባቸውም ተከታይ አላቸው ነገራቸው አቡ ሐኒፋዎች እኛም ሀገር ያው ያለ ሁለት ነው እኛም ሀገር አቡ ሐኒፋ ነው አቡ ሐኒፋ ናቸው አንዱ ይሄ ሊሳነ ስድቅ ነው በቃ ተቀባይነት ማግኘታቸው ምንም ማድረግ ከልብ ነው አወጡት ደሞ የሚያጅበኝ እኮ ምላሻቸው እንደው ለፈገግታ አይል አንዱ ሰው መጣ ይላሉ ሻዕራዊ ሁሌ ነው የሚያወራት እጂ እቃ ይጠፋብኝ እነሸህ አላቸው እቃ ይጠፋብኝ የት ነው ማገኘው አላቸው ይሄ ኢልም ይባላል ሐላል ነው ወይ ሰራ ሙዱ እንዴት ላድርግ እኮ አይደለም ገላይ እንዴት ልታጠብ አይደለም ሰላት እንዴት ልስገድ አይደለም ረካዓቴን ስገድና ጠይቀኝ ታገኘዋለህ አሉት እሳቸው ከዛ ረካዓቴን ሰገደ ማለት ረካዓቴን መስገድ ጀመረ አንደኛው ረካ ሰገደ ሁለተኛው ሊሰግድ ሲል ወንዝ ዳር ላይ ድንጋይ ጭኖበታል እቃውን አስታወሰው ከነምልክቱ ሳያቋርጠው ሳይጨርሰው ነው ጀዛከላ አቡ ሐኒፋ ብሎ የመጣው ሰውዬው ምን ነው ጨረስከው እንዴ ሲሉት አይ አልጨረስኩትም እቃዬን ያስቀመጥኩበት ቦታ አስታወስኩኝ እንዴት ይህንን አላችሁ ሲባሉ እንደውም አልኢንሳን ወሸይጣን የሚል መጽሐፍ አላቸው ሻዕራዊ ሰውና ሸይጣን የሚል ባህሪ ያላቸው ሸይጣን እኮ መሸታ ቤት እናደርጋል ኸምር ቤት እኮ ስራ ጉልበቱን እዛ አይጨርስም ሰላት ቤት ነው ወደ ኢማን አለበት ቤት ነው ሊባ አለበት ቦታ ነው የሚሰርቀው አይደል የሌለበት ምን ያደርጋል እዛማ እኮ ጉልበቱን የራሱ ሰዎች ናቸው ከዛ ምን ነው እንዴት ይሄንን አሉት ሲባሉ የሚያስረሳው ማንሳኒው ለሸይጣን ነው በخድርና ወሰይና ሙሳ የሚያስረሳው ሸይጣን ነው ስለዚህ አስታውሰው ከአላህ ጋር ሊታረቅ ነው ፋቲሃ በቀራው ሰላቱን ሰግዶ አጅር ከሚያገኝ ሸይጣን ሐሲር አለ እቃውን አለበት እና አቡ ሐኒፋ ረህመቱላህ ዐለይሂ ከአኽላቃቸው መካከል አንድ ሲራቸውን የጻፈ ዓሊም ሁሉ ጊዜ እየሰከረ የሚያስቸግራቸው ሰው አለ ማታ ማታ እየሰከረ አልኸምሩ ሐላሉን አም ሐራም ይላል ሁሉ ጊዜ ኸምር ሐላል ነው ወይስ ሐራም ነው በጣም ሲያበዛባቸው ኪታቡ ማምን ያላለው ነገር አለ ሐራም ነው እኛም ቢያል ነው እንጂ አሉ አቡ ሐኒፋ ያ ሰው ያጥፍቶ ታሰረ ተባሉ የጉርቤታቸው አዛሚ ያረጋቸው ታሰረ ሲባሉ ብርም የለውም ሰውዬው ባህሪውም የተበላሸ ነው ሄደው እሳቸው አስፈቱት እኔ ሰካራም ሰው ሁሉ ጣለኝ ማን ነው ያስፈታኝ ብሎ ሲጠይ ጉርቤት አቡ ሐኒፋ እኮ ናቸው ይህና ለዛ ያደረጉት እኛ ቢሆንም በከራማችን አሳሰረው ነው የሚለው አንዳንድ ሰው የለም እኮ ኢማናችን ርቋል ትንሽ ኢማን አለው ሰው ከሌላ ሰው እንትን ቢባል አደጋ ነው እንዲያደረጉን ነው ወይ ያሲን እንዲያረጋው ይላል እንዴት እኔ ከዛ በኋላ ኸምር ሐራም ይሁንብኝ ብሎ በቃ አኽላቁ በጣም ያማረ ነው የሆነው አቡ ሐኒፋ ረህመቱላህ ዐለይሂ አሳስሯቸው እስር ቤት ነው ከአላህ ጋር ተገናኙት እና አቡ ሐኒፋ ነው ይላል ሌላው ማሊክ ኢብኑ አነስ ነው ይላል ምናልባት ኢንሻአላህ አፍታ መርሐባ እንግዲህ ያው ኢማም አቡ ሐኒፋ የሚገርመኝ ግን ያው የሳቸው ጉዳይ ቢያንስ 1 ሚሊዮን የሚሆን መስአላ ኮንስቲንግ ባጣ አድርገዋል የሚባለው አረባላ ሱብሃንአላህ እንደዛ ይሄድ 1 ሚሊዮን አልፋልፍ ማለት ሚሊዮን የለም አልፋልፍ ማለት ለኛ 1 ሚሊዮን ማለት ነው ወህና ትልቅ የሚገርሙ ያው በተለይ በእስልምና ታሪክ ላይ ትልቁን የፊቅህ መስአላ የደወኑ ትልቅ ሰው ናቸው እንግዲህ ለጊዜው በዚች እንግዲህ በሰፊው አላህ ከወፈቀን እናቀርብ ይሆናል ለዛሬ ከአፍታ ቆይታ በኋላ ተመልሰን መጣና የሌሎችን ኢንሻአላህ እናነሳሳለን አብራችሁን ተቆዩ ባክሮት በድጋሚ ጋብቻለሁ አርማኒ ቢልመዋሂብ ፋቲህ ከንዝ الرحمة صلاة معها التسليم على ذي الخلق العظيم افتح باب الرحمة وعلى الآل الطاهرين والصحابة الأكرمين وعلى خير الأمة والصلاة والسلام على والآل والصحابة يا شمس المدينة والصلاة والسلام
وأقول من بعد الفتح فاستمع مني يا صاحبي الصدق والمحبة هذه أنيس الأحباب بلا حجاب ونقاب شهدوا شمس الطلعة تجلى لهم المحبوب وطوى عنهم الحجوب عرفوا رب العزة يا صلاة والسلام على وصحبه يا شمسا في المدينة الصلاة والسلام على وصحبه يا شمسا في المدينة سقاهم خمرا طهرا يريث محو وسكرا من عين الأحدية روى لهم مقعدا وأعلى لهم مشهدا في عند الحضرية كثف عنهم لثاما دار لهم مجامة من مجامة الوصلة شربوا زلال الوصال لبسوا خلعة الكمال فقاموا بالعبودية الصلاة والسلام على آله وصحبه يا شمسا في المدينة الصلاة والسلام على آله وصحبه يا شمسا في المدينة باب في مرح الحبيب بصفاته العجيب على اصطلاح الصفوة بمعانيه القرسية صدرت نظم المسكية ناطقا بالواردات جاءتني ليلة الاثنين من حضرته بلا مين مرحات خير السادات بعد مضي العشر من شهر ليلة القدر في بعد وقت العزلة فقلت شوقا وحبا ذكر الحبيب المجتبى شفاء للأفئدة وذكر النبي الكريم مفتاح أبواب النعيم مرضاته رب العزة سلام سلام على آله وصحبه يا شمسا في المدينة السلام السلام على آله وصحبه يا شمسا في المدينة وانا ذكره في السر سرى ضياء سر الكبرى صفاء عين الحياة وصورته الكريمة مطبوع النفس السليمة مصباح القلب والذات من يتيسر له في القلب تصوره ملحوظ بالعناية سيدي محمد حبيب قريب حقا لا يغيب حتى عن أهل الجفوة فهو المحبوب القريب إلينا ليس يغيب عنا في كل لحظة حاضر غير بعيد أقرب من الجسد والروح بالحقيقة جمال هذا المجتبى ملأ شرقا وغربا بلطائف الهيئات وشمس نوره المبين بحر وراء العالمين يفيض بالإحاطة فيجري علوا وسفلا في الكون جزءا وكلا خارقا حجب الذوات أحاط بالكون دورا ملأ العالم نورا سيما عرش الحضرة فأنواره شوارق تفيض على الخلائق بحقائق الصلاة والسلام على وصحبه يا شمسا في المدينة الصلاة والسلام على وصحبه يا شمسا في المدينة فياض جوده جاري بأمر ربه الباري في العلا والسفليات من فوق العرش الأكبر إلى ما وراء البحر من تلك التنزلات يسمى بالتنزلات سيره في المكونات تأسيسا للمبدعات من فوق ذلك العرش إلى ما وراء الفرش إكسرا للموجودات نوره قلب الأشيان السفلية والعليا مظهر التعينات أشرق كشمس الضحى فسرى في الكون روحا فقام بالسياسة فلا يراه حدرا بلا حجاب ظاهرا إلا صفوة الصفوة الصلاة والسلام يا شمسا في المدينة الصلاة والسلام على وصحبه يا شمسا في المدينة مشاهدته الكبرى خصوصية الكبرى إنهم لفي الجنة إليه الجذب ميمون وإلا فهو الجنون أعظم في المفسدة ظهر لهم عروسا فسرى بهم آنسا إلى أرفع ذروته لما طلع كالشمس عليهم من شرق الكرسي عرفوا رب العزة ولما طلع شمسا أورث جهسا وطمسا ناسوت البشرية جعل الحجب دكا دكا وفكهم فكا ففازوا بالحرية سقاهم أنوار الصفا كساهم أسرار الوفا ظهروا ظافروا بالجمعية
ليتني كنت من مشاربهم ذقت شاهدا شمس الطلعة هيهات مشرب الساديات نفذوا من كل الجهات إلى جامع الحضرة ذلك العرش الأكبر وفيه العرش الأصغر مطوي بالكائنات ثم الحبيب المصطفى يظهر على الحنفاء يسبح بحر العزة خرقوا حجب اللطائف غرقوا بحر المعارف حرقوا بالسبحات ثم الدهش والطمس والشوارق الأقدس تفيض بالحقيقة هيهات أيضا وهيهات قد يمو خواص الهديات عن عيني وعن جهتي ذات الحبيب المصطفى قبلة أهل الاصطفاء مرآة المشاهدات ذاته كنز مطلسم سر وذكر مجسم صورة حضرة الذات ذاته مأوى روحه عرش ربه مستوى الرحمانية ذاته مقصد القوم في ذاك السير الأعظم إلى شهود الوحدة من كان سيره به فلا يخاف عليه من فضائع الآفة يسير سيرا ميمنا يظهر به مكرنا على أرفع ذروته في الملك والملكوت يظهر للأحبة على أحسن الهيئات يظهر لهم في الملك فيجلو ظلمة الشرك يقتل للأمارة اقتلها عني يا رسول في سيف أنوار الوصول وخذها بالكرية نور ذاته المبروك يسطع على السالك يرفع حجب الظلمة نوره في ذاك السلوك يفني القيود والشكوك يفتح باب الهدرة لطائفه أنواره في الملكوت تزهر تسير بالأحبة رقائقه أقمار في الجبروت تبهر عقول المشاهدات دقائقه جليا على أرواح الكرسية تفيض بالمعرفة خواص أحبته تجلو مقرنا به إلى انتهاء الغاية من أعلى علي إلى ما تحت أسفل السفلى لحظة بالعناية هكذا يتنزل من علوي يتسفل مجذوبا بالحقيقة والبعد يرقى من سفلي إلى الوطن الأول متوكد الهمة والبعد يرقى من سفله إلى الوطن الأول متوكد الهمة ربما يلتقيان وهما في السريان للحق والخليقة منهم من يبلغ العالم فخما ضخما أعظم بجسم الروحانية هناك الكل اتحد به من جمع شهداء فازوا بالمواصلة حقائقه في السر شموس كالبحر تجري في ميادين اللاهوت ذلك سير العارفين نفذ من العالمين إلى جنة الحضرة هناك عين اليقين يخلص من شوب المين في عين Ah